አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላምታዬ ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ ብታደምጣቸው መልካም ናቸው ያልኳቸው መረጃዎችን ይዤ ቀርብ ያለው አብራችሁኝ ቆዩ። በቅድሚያም መረጃዎቹን ላስተዋውቅ። ቀዳሚው መረጃ የሚሆነው የልጁን እናት በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ ነፃነት ቲክቶክ እየተጠቀመ መሆኑና አለመያዙ በርካቶችን አስቆጥቷል። ጉዳዩም እዚሁ ኢትዮጵያ ውስጥ የተፈጸመ ነው። በሌላ መረጃ የ98 ቢሊዮን ብሩ ዘረፋና የሚዲያዎች እገዳን ይመለከታል። አርቲስቶችና ባለስልጣናት 98 ቢሊዮን ብር ከህዝብ መዝረፋቸው በፌዴራል ፖሊስ ተረጋግጧል። በሌላ በኩል በ2 ቢሊዮን ብር የታቀደው የአዲስ አበባ ግዙፍ ፕሮጀክት ይፋ ሆኗል። ምንድነው? አስደምጣችኋለሁ። ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የቆሙ መርከቦችን በማጀብ እየመሩ ለማስወጣት ማቀዳቸው ሲሰማ ኢራን ትሞክሩትና ወየውላችሁ ብላለች። የሁለቱ ሀገራት በሆርሙዝ ወሽመጥ ላይ ያላቸውን ፍጥጫ አጠናክረው ቀጥለዋል። መረጃውን እንመለከተዋለን። በመጨረሻም የእህቱን አስክሬን ወደ ባንክ የወሰደው ግለሰብ መነጋገሪያ ሆኗል። ለመሆኑ ግለሰቡ ለምን ይህን ተግባር ፈጸመ? እነግራችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። የልጁን እናት በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እንዳልተያዘና እስካሁን ቲክቶክ በነፃነት እንደሚጠቀም ታወቀ። የደቡብ ወሎ መሃል ሳይንት ወረዳ በቅርቡ አንዲት ልጇን በሞት ተነጥቃለች። አለሚቱ ሸጋው የተባለችው ወጣት ለተሻለ ህይወትና ለደካማ ወላጆቿ ደራሽ ለመሆን ወደ አዲስ አበባ ብቅ ብላ በአንድ ሆቴል ውስጥ የወጥ ቤት ረዳት በመሆን ትሰራ ነበር። የህይወት ጉዞዋ ግን አዲስ አበባ ከተማ ውስጥ አየር ጤና አካባቢ በሚገኝ በአንድ ሆቴል ውስጥ በጭካኔ ተቋጭቷል። ወንጀሉን የታዘቡት ደግሞ ይህ ወንጀል የተፈጸመው በታቀደና አስቀድሞ በተዘጋጀበት ሁኔታ መሆኑ ደግሞ ድርጊቱን ይበልጥ ዘግናኝ ያደርገዋል ይላሉ። ተጠርጣሪ ገዳይ ተብሎ ደሳለኝ ሽመልስ የተባለ ግለሰብ ተጠቆም ካለው መሰረት ሚዲያ ሲሆን ሚያዝያ 10 ቀን 2018 ዓ.ም ከሚሰራበት አሶሳ ከተማ በአውሮፕላን ተሳፍሮ አዲስ አበባ ገብቶ ነበር። ቅዳሜና እሁድን ከአለሚቱ ጋር አብሮ ካሳለፈ በኋላ እሁድ ለሰኞ አጥቢያ በነበረው ሌሊት አየር ጤና በሚገኘው አሚኒ ሆቴል ውስጥ ህይወቷን ቀጥፎ መሰወሩን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ሰኞ ሚያዝያ 12 ቀን ከጠዋቱ 4 ሰዓት ላይ ፖሊስ የሆቴሉን ክፍል ሰብሮ ሲገባ አስክሬኗን ያገኘ ሲሆን ወዲያውም ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል እንዲወሰድ ተደርጓል። የአለሚቱ ቤተሰቦች ሀዘን ግን በዚህ ብቻ የሚያበቃ አልነበረም። ከ2 ዓመት በፊት ሌላ ወንድ ልጃቸው በሰው ልጅ በግፍ ተነጥቀው የነበሩት እነዚህ አቅመ ደካማ ወላጆች ዛሬ ደግሞ የአይን ብሌናቸውን አለሚቱን አጥተው በከፍተኛ መሪር ሀዘን ውስጥ እንደሚገኙ ታውቋል። ተጠርጣሪው ደሳለኝ ሽመልስ ወንጀሉን ፈጽሞ ከጠፋ በኋላ ለሟች አጎት ማስፈራሪያ ዘል የአጭር የጽሑፍ መልእክት በስልኩ የላከ ሲሆን በአሁኑ ወቅት በአሶሳ ከተማ በነፃነት እየተዝናና መሆኑን የሚያሳዩ የቲክቶክ ቪዲዮዎችን በመልቀቅ በቤተሰቡ ቁስል ላይ እንጨት እየሰደደ እንደሚገኝም ታውቋል። ዳታ ክፈትና አያት እንዴት እንዳራኳት በማለት ለቤተሰብ አባል መልእክት መላኩም ተነግሯል። መሰረት ሚዲያ ይህን ቪዲዮ ተመለከትኩት ያለ ሲሆን በዘገናኝነቱ ምክንያት በቀጥታ ላለማቅረብ መወሰኑን ገልጿል። የትውልድ ቦታው ምስራቅ ጎጃም መርጦ ለማርያም ዲቦ የተባለ ስፍራ የሆነው ይህ ግለሰብ ለህግ ሳይቀርብ መቆየቱ የቤተሰቡን ስቃይ አባብሶታል ያሉት የአንድ የቤተሰቡን የሚያውቁ ግለሰብ ናቸው። በአሁኑ ወቅት የአለሚቱ አስክሬን በትውልድ ቦታዋ መሃል ሳይንት ወረዳ ሚያዝያ 14 ቀን በክብር ቢያርፍም ተጠርጣሪው ግን በቲክቶክ ማህበራዊ ገጽ ላይ በነፃነት እየታየ ይገኛል። ጉዳዩን በቅርበት የሚከታተልላቸውና ድምጽ የሚሆናቸው ጠንካራ ሰው ያጡት እነዚህ ወላጆች የህግ ያለህ እያሉ ይማጸናሉ። ፖሊስና የሚመለከታቸው የፍትህ አካላት ይህን ግለሰብ ከአሶሳ አድነው ለህግ እንዲያቀርቡና ለዚህ ምስኪን ቤተሰብ ፍትህ እንዲሰፍን መጠየቅ የሁላችንም ሰብአዊ ግዴታ ነው የሚሉት አስተያየት ሰጪዎች ግለሰቡ አሁን ሌሎች የቤተሰቡን አባላት ለመግደል እየዛተ ነው ይላሉ።
የ98 ቢሊዮን ብሩ ዘረፋና የሚዲያዎች እገዳ። 98 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። ሪፖርተር ጋዜጣ በትላንት እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን የአዲስ ማለዳ ሪፖርተር ተመልክቷል። የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት ለፊት መድረክ ለመገምገም ከጠዋቱ 2:30 ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለአዲስ ማለዳ ጥሪ አቅርቦ ነበር። ነገር ግን ዛሬ ሰኞ ክልከላ ጥሏል። ምክንያቱም ደግሞ የ98 ቢሊዮን ብር ዘረፋ መጋለጡን ተከትሎ ነው። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 978 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸው ህብረተሰቡን መዝረፋቸው በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አሳውቋል። የኢትዮጵያ ፌዴራል ፖሊስን ያሳወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ሲያቀርብ ነው። በ2 ቢሊዮን ብር የታቀደው የአዲስ አበባ ግዙፍ ፕሮጀክት ከ50 ዓመታት በላይ አገልግሎት የሰጠው የአዲስ አበባ ስቴዲየም የከተማዋን ዓለም አቀፍ ተወዳዳሪነት በሚያሳድግ መልኩ በ2 ቢሊዮን ብር በጀት በዘመናዊ መንገድ ሊለማ መሆኑ ተገለጸ። በኢትዮጵያ የመጀመሪያና በአፍሪካ ግዙፍ የሆነው ከ200 በላይ ሰዎችን በአንድ ጊዜ የሚያስተናግድ የህዝብ መዋኛ ገንዳን የሚያካትተው ይህ ፕሮጀክት ጨምሮ ከመስቀል አደባባይ ጋር በምድር ውስጥ የሚያገናኝ መንገድን፣ የኢትዮጵያን የስፖርት ታሪክ የሚዘክር ሙዚየምን እንዲሁም የጂምናዚየም እና የስፖርት ቁሳቁስ መሸጫዎችን አካቶ የያዘ ነው። ይህም ፕሮጀክት በቅርቡ በመጀመር በ6 ወራት ጊዜ ውስጥ ተጠናቆ ለህዝብ ክፍት ለማድረግ መታቀዱም ተሰምቷል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን አጅባ እየመራች ልታስወጣ መሆኑን ተናገሩ። ኢራን በበኩሏ እንዳትሞክሩት ካልሆነ ጥቃት ከፍታለሁ የሚል ማሳሰቢያ አውጥታለች። ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራት እንደሚያግዙም ተናግረዋል። ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃው አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆመው ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የየትኛዎቹ ሀገራት መርከቦች እንደሆኑ አላሳወቁም። ትራምፕ ፕሮጀክት ፍሪደም ወይም የነጻነት ፕሮጀክት ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ሂደት ዛሬ እንደሚጀምር ተናግረዋል። የትራምፕን የፕሮጀክት ፍሪደም ለመደገፍ 15000 ወታደሮችና 100 የጦር አውሮፕላኖች ይሳተፋሉ ሲል የአሜሪካ ማዕከላዊ እዝ ይፋ አድርጓል። የአሜሪካ ማዕከላዊ እዝ ሴንትኮም የትራምፕን ፕሮጀክት ፍሪደምን እንዴት አድርጎ እንደሚያስፈጽም ይፋም አድርጓል። ትራምፕ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወስዱ አስጠንቅቀዋል። ነገር ግን የኢራን ጦር አሜሪካ ወደ ሆርሙዝ ወሽመጥ የምትገባ ከሆነ ጥቃት እንደሚፈጽም አስጠንቅቋል። የኢራን ማዕከላዊ እዝ ባወጣው መግለጫ ማንኛውም የውጭ ጦር
ኃይል ወደ ወሽመጡ ለመግባትም ሆነ ለመቅረብ ቢሞክር በተለይ የጠባጫሪዋ የአሜሪካ ጦር ከሆነ ጥቃት እንፈጽማለን ብሏል የኢራን ጦር። ሜጀር ጀነራል አሊ አብዶላሂ ኢራን በተደጋጋሚ ወሽመጡ በጦሯ ቁጥጥር ስር መሆኑንና ለማለፍ የሚፈልግ በሁሉም ሁኔታዎች ስር ከቴህራን ጋር መተባበር እንደሚያስፈልገው መናገራቸውን አስታውቀዋል። የጦሩ መግለጫ በኢራን መገናኛ ብዙሃን በሆነው ኢሪብ ተጋርቷል። አሜሪካና ኢራን በሆርሙዝ ወሽመጥ ላይ ያላቸውን ፍጥጫ ያቀጠሉ ሲሆን በቀጣይ የሚሆነውን የምናይ ይሆናል። በመጨረሻ የእህቱን አስክሬን ወደ ባንክ የወሰደው ግለሰብ ጉዳይ መነጋገሪያ ሆነ። በህንድ ኦዲሻ ግዛት እህቱ ከሞተች በኋላ የቁጠባ ገንዘቧን ለማውጣት በተደጋጋሚ የተከለከለው ጂቱ ሙንዳ የተባለ ግለሰብ ሞቷን ለማስረዳት አስክሬኗን ወደ ባንክ ይዞ በመሄዱ ብሔራዊ ቁጣ ቀስቅሷል። ባንኩ አስክሬኑን አምጡ አላልንም፣ ህጋዊ ሰነድ ብቻ ነበር የጠየቅነው ሲል ቢከራከርም ግለሰቡ የባንኩን የቢሮክራሲ አሰራር መረዳት ባለመቻሉም ለዚህ ድርጊት መገደዱን ተናግሯል። ጉዳዩ የገጠር ማህበረሰብ የባንክ አሰራርን በመጠቀም ረገድ የሚገጥመውን ተግዳሮት አጉልቶም አሳይቷል። በስተመጨረሻ የክልሉ ባለስልጣናት ጣልቃ በመግባት ለሟች ቤተሰብ የገንዘብ ድጋፍ ያደረጉ ሲሆን ህጋዊ ሂደቱን በማፋጠን ገንዘቡ ለህጋዊ ወራሽ እንዲለቀቅ መደረጉም ታውቋል። የአካባቢው አስተዳደር በባንኩ አሰራር ላይ ምርመራ መጀመሩን አስታውቋል። ክቡራን አድማጮች ለዕለቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህ ይመስላሉ። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።